እሺ ቤስቴ ግርዛት ድግስ ነው። እኔ ወደዚህ ሰላም እንኳን ደስ አላችሁ። ላስተዋውቃችሁ ቤስቴ፣ እሷ ደግሞ የአክስቴ ልጅ ናት። ሰላም። አማቼ ሰርቤት ነይ። ትንሽ ፈርተሻል መሰለኝ። አዎ ማህሙድ፣ ማንም የማውቀው ሰው የለም እና አለባበሴ ደግሞ ትንሽ ለቦታው የማይሆን ነው መሰለኝ። ምን ነካሽ ቤስቴ? እሱ ምንም አያሳስብሽ፣ ቆንጆ ነሽ። ነይ። ስጦታ ራሱ እኮ አልገዛውም። እሱን እኔ እወጣለሁ፣ አንቺ ምንም ነገር አታስብ። እንኳን ደህና ቆያችሁ ልጆች። ቆይ ተረጋጉ። ቆይ በየተራ ሰጣችኋለሁ። ቆይ ተረጋጉ። ተራ በተራ ተቀበሉ፣ አንድ ባንድ። በቃ አሁን ለሁላችሁም ተዳርሷል። ይኸው ለሁላችሁም እየሰጠሁኝ ነው። ይኸው አንቺም ውሰጂ። ይኸው አንቺ በጣም ጎበዞች። እኔ አንቺም እስኪ ያልደረሰው ማን ነው? ይኸው በል። ይኸው አንተም እንካ በሉ ሂዱ። ነይ እህቶቼ ጋር እንሂድ። እዛ ጋ ናቸው። ሰላም፣ እንዴት ነህ? ይመስገን ደህና ነኝ ወንድሜ። ሰላም፣ እንዴት ነህ? ይመስገን ደህና ነኝ ወንድሜ፣ ደህና ነኝ። ኦ ሰላም፣ እንኳን በሰላም ተገናኘን። እህቴ እንዴት ናቸው? እንኳን ደህና መጣሽ ቤስቴ። እንኳን ደህና ቆየሽ። ነይ እዚህ ጋር ተቀመጭ። ነይ እህቶቼ፣ ቤስቴን ላስተዋውቃችሁ። ቤስቴ ሰላም። እህቴ ቤስቴ ትባላለች። እንኳን ደህና መጣሽ። እንዴት ናችሁ? እሺ ወንድሜ ማሙት ነይ በይ አብረሽኝ ነይ ላስተዋውቅሽ። የእኛ ነብር እንዴት ነህ? ስማ ና ወደዚህ አንበሳ ና ላድርግልህ። ፈጣሪ ይመስገነው። አመሰግናለሁ ወንድሜ። ምንም አይደል። ቆንጆ ናት። በለው እህትን በዛ መንገድ ማየት የለብህም። እረፍ እንጂ። በላውን ሂድና ተቀመጥ። እንጨፍራለን እመጣለሁ። ሂዱ። እህታችሁን ቦታዋ ላይ አስቀምጣትና ልምጣ። ዘፈኑ ሳያልቅ መጣና እንጨፍራለን። እሺ በሉ ሂዱ። መጣሁ። እንዴት ደስ ይላል። ልጆች በጣም ነው የሚወዱ። እኔ ራሱ በጣም ነው የምወዳቸው። ታውቃለህ ማሙት፣ በጣም ምርጥ አባት ነው የምትሆነው። ልክ ነሽ የኔ ቆንጆ። ወደፊትም ቢሆን እኔ ምርጥ አባት ነው የሚሆነው። ነይ እንቀመጥ። የሆነ ቦታ አልትሄጂ ነው አስሌ? አዎ፣ ነገሮችን በቀላሉ እንደፈለክ እንድታደርግ ልሂድልህ። አስሌ እባክሽ አትጃጃይ። አንዴ ወደዚህ ጋር ተመጪ። ሁሌ እኔን የምጃጃለው አይደል? ሌላው ሰው ግን ሁል ጊዜ ልክ ነው። በድጋሚ እየተበሳጨሽ ነው። እባክሽ አሁን አንጨቃጨቅ አስሌ። ያንን ሁሉ ነገር ካሳለፍን በኋላ ክፍል አልቀየርንም፣ ግን በዚህ ትንሽ ያለመግባባት ምክንያት ክፍል ልንቀየር ነው። አንተ የምትጠላው ነገር ለእኔ አስፈላጊ ሊሆን ይችላል ብለህ አስበው። ስለዚህ ነገሩን በእኔ እይታ እየውና በዛ መንገድ ሂድ። መልካም ምግብ በደንብ ብላ። ወንድሜ ወደዛ አይመጣም እንደማየ? አዎ አይመጡም። ጠይቄያቸው ነበርና እራት አንበላም ብለዋል። ይቅርታ ወይዘሮ ሰህር። ችግር የለውም በቃ ፋቶሽ ታያቸው። እሺ እንደፈለጉ ይሁኑ። እማዬ ሁሉም ሰው ጠረጴዛው ጋር መገኘት አለበት ስትያል ነበር። በቃ በአሁኑ እንደዚህ ይሁን። አባታችሁ ጠረጴዛው ላይ ስለተገኘ ፈጣሪ ይመስገን። ምንም ቢሆን ሁላችንም በአንድ ጣራ ስር ነን አይደል? በነገራችን ላይ ወይዘሮ ሰር እርድ አድርጋ ነበር እና ዛሬ ማታ የተጠበሰ ስጋ የምንሰራ መስሎ ነበር። ግን ይሁን እንደዚህም ጥሩ ነው። አቶ ዚያ ሆዱን ያመዋል ብላኔቶቹ እና ጠረጴዛው ላይ ለዛ ነው ይሄ ብቻ የቀረበው።
እንዴ ቆይ ለምን አባዬ ሆዱን ምን ሆኗል? አይ ውዴ ደህና ነኝ አታስቢ። አባታችሁ የአበላል ስርዓቱ እየተቀየረበት ነው ብዬ ነው። ትኩስ የእርድ ስጋ ለጨጓራ ይከብዳል። ለዛ ብዬ ነው። አዎ ልክ ነው፣ ይከብዳል። መልካም ምግብ እናመሰግናለን። አባዬ ሁላችንም ሰብሰብ ብለን የክረምት ቤቱ ጋር ሄደን ብናሳልፍስ? በጣም ጥሩ ሀሳብ ነው። እረፍት ያስፈልገኛል። እንደምታውቁት ከተንሸራሸርኩ ቆይቻለሁ። ይቻላል ውዴ። ስራ ላይ ምንም ችግር ካልተፈጠረ መሄድ እንችላለን። እሺ ወንድሜ፣ በንፋስ የሚዘረጋው የመዋኛ ፕላስቲክ አሁንም ይኖራል? ሊኖር ይችላል፣ ግን አስቢ ውስቲ ግን ለሱ እኮ አድርገናል አሁን። እና ቢሆንስ ታዲያ ትልቅ የመዋኛ ገንዳ ማሰራት እንችላለን። ታዮዝ ጉላኪት መንደር የሎኩን መንገድ ቁጥር 15 በመዋኛ ፕላስቲክ የምትጫዋች ከሆነ አብሬሻለሁ። ኧረ አባዬ ወንድሜን አንድ ነገር በለው። ምን የረበሻ ነገር አለ እንደዚያ? አይ የለም፣ የሥራ ጉዳይ ነው። ምንም አይደለም። በጣም ነው የሚወደው። ከልጅነቱ ጀምሮ ሰፊና ትልቅ ቤተሰብ እንዲኖረው ይመኝ ነበር። እንዴት ደስ ይላል! አንዳንዴ ሴቶች ልጅ ላለመውለድ ድርቅ ይላሉ፣ ሰውነቴ ይበላሻል ምናምን ይላሉ። ግን ማንም ሰው ልጅ እስካልወለደ ድረስ ስሜቱን ሊያውቀው አይችልም። እናትነት ይለያል። ከተዋወቃችሁ ምን ያህል ጊዜ ይሆናችኋል? የተወሰኑ ወራት ሆኖናል። የዚህ ዘመን ልጆች ፈጣኖች አይደሉም። የተወሰነ ወራት እኮ አጭር ጊዜ ነው። እውነት ለመናገር ከማሙት ጋር አብሬ ስትመጪ ቢያንስ ከተዋወቃችሁ አመት የሞላችሁ መስሎኝ ነበር። እሺ ስራሽ ምንድን ነው ውዴ? የራሴ የሆነ ክሊኒክ አለኝ። እና ልትጋቡ ነው እንዴ? አረ ቆይ ተረጋጊ። ስለ ትዳር ለማውራት በጣም ገና ነው። በእርግጥ የሆነ ያሰብነው ነገር አለ። እንጋባለን፣ ግን ቀኑን እስካሁን አልወሰንም። ቤስቲ ስለፈጠረሽ አምላክ ትንሽ። አረ በጭራሽ እኔ እንደዛ ማድረግ አልችልም። ምንድነው ማድረግ የማትችሉ? ማንም አይችልም። ይሄ እኮ ለጨዋታ ያህል ነው። አይ ማሙት ባልነሳ ነው የሚሻለው። በዚህ ሙዚቃ መቀመጥ አትችል። በዚህ መጨፈር አለብሽ። ትንሽ ተነሽ ውዴ። ነይ እባክሽ ትንሽ ነይ። ይግቡ። ወንድሜ ሚና የሆነ የምትነግርህ ነገር አለ። ወይ ወንድሜ፣ አሁን ስለ መዋኛ ገንዳ ልናወራ ነው እንዴ? አስሌት ናት።
የድሮ ክፍሌ ውስጥ ነው ያለችው። ወንድሜ ችግር አለ እንዴ? ለራትም አልመጣችም። መቼ ምንም ችግር የለም እንዳትል። ሁለታችሁ እስከማውቀው ሁሌም አብራችሁ ናችሁ። ግን አሁን የተለያየ ክፍል መሆናችሁ የሆነ ችግር እንዳለ ያመለክታል። አስሊ የሆነችው ነገር አለ። ምን እንደሆነ ግን አላውቅም። እሷ የሆነችው ሁሌም የሆነ ነገር እንደሆነች አይደል እንዴ ወንድሜ? ሰሞኑን ጭንቅላቷ ሁለት ቦታ ነው ያለው። መረዳት አልቻልኩም እና ምን እንደሆነም አትነግረኝም። ወንድሜ ምናልባት አሁንም እዚህ ቤት ውስጥ ስላላችሁ ይሆን? አይመስለኝም። የሆነ የደበቀችኝ ነገር አለ፣ ወይም ለመናገር የፈራችው ነገር ያለ ይመስለኛል። ያው ብትናገረው እኮ ለእሷ የሚቀላት ነበር። በጣም ነው የደከመኝ። አንቺ ልዩ ሰው ነሽ። ግን ደስ የሚል ስሜት ነው። መሐሙድ ስላመጣኝ ደስ ብሎኛል። አይደል? ሰርግ ላይ መዝናናት ደስ የሚል ስሜት አለ። ግን ይህ ሰርግ አይደለም፣ የግርዛት ዝግጅት ነው። ግን እንደ ሰርግ ነገር ነው። ምን አለበት? ይሄኛው ሌላኛው ስስ ጎኔ ነው ቤስቲ። ይሄኛው ጎን በጣም ደስ ይላል መሐሙድ። ሌላኛውን ጎንን ምንም አልወደውም። እውነት እኔም እንዳንቺ ነኝ። የምፈልገው አንቺን ብቻ ነው መሐሙድ። ለሁሉም ነገር ፍትህን በራስ መንገድ ለማስፈን የምታደርገው ማንነትን ትተዋዋለህ። ለአንቺ ምንም ነገር አደርጋለሁ የኔ ውባይ። ያው እንግዲህ እንደምታውቀው የተለያየ ዓለም ያደግን ብንሆንም ልናሳካው የምንችል ይመስላል። እኛ ካመንበትና ከፈለግን ቀሪው ነገር ትርፍ ነው። እንኳን ደህና መጣ መሐሙድ። እንኳን ደህና ቆየኝ። እንዴ እባክህን አንዴ ላወራህ ይችላል? እሺ በል ንገረኝ። ሰዎች ሁሉ ስለ አንተ ነው እያወሩ ያሉት። ከዚህ ሴት ጋር ምን ታደርጋለህ? ይቅርታ ወንድሜ ያልገባኝ። አንተ እኮ የተሻለች ሴት ነበር የሚገባ። ይሄን ደግሞ ታውቃለህ። የእውነት ያሳፍራል። አንተን ምን አገባ? ምን ያገባል? ምን ያገባል? ምን አይነት ንግግር ነው የምትናገሩ አንተ ውሻ? ስማ፣ ከዚህ በኋላ ስለ ቤስቴ አንድ ቃል ብትናገር ወይንም አጠገባ ባይ እገላ ኋላ በፍጥነት ከዚህ አስወጡ። በቃ ተረጋጋ። ባለጌ ወራዳ፣ በጣም ጋጠወጥ ሰውዬ ነው። የተናገረውን ነገር ሰምተሽዋል? ምን እንዳለ ሰምተሽዋል? ቆይ ቤስቴ እባክሽ ቤስቴ አንድ ጊዜ አዳምጪኝ ስለፈጠረሽ አምላክ። ቤስቴ አንቺ የተናገረው ነገር ስላልሰማሽው እኮ ነው። ሰው ሁሉ ፊት ምን አይነት ንግግር እንደተናገረ ታውቂያለሽ? እንግዲህ አንድ ያለውን ብሏል መሐሙድ እና የሚገባው ምላሽ ይሄ ነው። ግን መናገር አይችልም። ተናግሯል መሐሙድ። ወደፊት ብዙ ሰዎች ደስ የማይል ነገር ሊሉ ይችላሉ እና ሁሉንም ልታንቃቸውና አናታቸውን በድንጋይ ልትመታቸው ነው። ኧረ ቤስቴ ተይ ስለፈጠረሽ። በአንድ ቀን መለወጥ ይቻላል እንዴ? የአቅሜን እየሞከርኩ ነው። እየተማርኩ ያደግኩት ይሄንን ነው። አይሆንም መሐሙድ፣ ልትቀየር አትችልም። ይሄ ነገር መቼም አይሰራም እና በመሃላችን ያሉትን ተራሮች ልናልፍ አንችልም። ይህን ነገር ከዚሁ ብናቆመው ይሻላል። አንተም ሆንክ እኔ ማዘን የለብንም። በፍቅር ብሞትም ራሱ ይሄ የሚሰራ አይደለም መሐሙድ። አስሊ ልጄ ደህና ነሽ? ደህና ነኝ አባቴ። ዚያ ሳይክ ትንሽ ደንግጬ ነው። ለምን አልተኛም? እንቅልፍ እምቢ አለህ እንዴ? ያው እንደዛ እንበለው። መብራቱ በርቶ ሳየው መመት መስሎኝ ነበር። መመት የት ነው ውዴ? ተኝቷል። ስልኬ ዘግቶ ቻርጀር ለመውሰድ ነው ወደዚህ የመጣሁት። እሺ በቃ በይ ወደ መኝታሽ ሂጂ። የደከመሽ ትመስያለሽ። ደህና ደሪ። ደህና ደር።
ጠንቅቄ ያውቅሻለሁ አስሊ። እነዚህ አንቺ ቃላት አይደሉም። በሚገባ የኔ ቃላቶች ናቸው። ግን ልትሰማኝም ሆነ ልትረዳኝ አትፈልግም። ስለዚህ ምንም የምልህ ነገር የለኝም። በስተመጨረሻም ቤት መጣሽ። ብቻዬን በድብርት ልሞት ነበር። ኬቲም የለችም። አስጣልቶኝ ነበር። ቤስቴ ልጄ ምን ተፈጠረ? ለምንድን ነው የምታለቅሽው? ያ ከባብ ሻጭ ያደረገሽ ነገር አለ? እንደዛ ካሉ ተራ ሰዎች ጋር ትገጥሚና ከዛ መተሽ ታለቅሻለሽ። ገና ሳይጀመር በፊት መቆም ነበረበት። በቃ አብቅቷል እማዬ፣ አብቅቷል። አሁንም አልተሳካም። ገና ሳይጀመር ነው ያበቃው። ልክ ነበርሽ። አሁንስ ደስ አለሽ? የኔ ውድ፣ በዚህ መንገድ የተሻለ ነው፣ እመኚኝ። ልክ ባትሆኚ ደስ ይለኝ ነበር እማዬ። የሆነ ነገር ቢኖረኝ ምኞቴ ነው። ግን በተአምር እኛ አብረን መሆን አንችልም። ውዴ፣ ይሄ እኮ ያለ ነገር ነው። አንድ ነገር ሲያበቃ ሌላ እድል ይመጣል። በቃ ኩሽና ልሂድና የሚያነቃቃን የሆነ ጣፋጭ ነገር ልስራ። ከዛ በኋላ ፊልም እያየን አብረን እንቆዝማለን። እንደዛ እናደርግ። ከዛ ፈንድሻ ምን በላለን። አሁን ሄጄ ጨው የሌለው ፈንድሻ ፈንዳለሁ። እሺ፣ መጣ። አታልቅሽ ውዴ። ሄሎ፣ ያገኘው ነገር አለ? ምን? መህመት፣ ምናልባት ሌላ ክፍል ተነጥሎ የሚያሳድር ትልቅ ችግር ላይሆን ይችላል። አዎ፣ አይደለም የኔ ፍቅር። ነይ ነይ። በድጋሚ እንዳትሄጂ እሺ? እሺ። ሲጀመርም ርቄ አልሄድኩም እኮ። ቀጥሎ ያለው ክፍል ነበርኩ። የገጠመሽ ምንድን ነው ፍቅር? በእርግጠኝነት የሆነ ነገር እንዳለ አውቃለሁ፣ ግን እየነገርሽኝ አይደለም። ምንም አላውቅም፣ ግን ድክም ብሎኛል። ሰሞኑን እያሳለፍን ያለናቸው ነገሮች ከብደውኛል። ብዙ ነገሮች አልፈዋል እና በፍጹም ልክ አይደለም ሁሉም ነገር። አላውቅም፣ ምንም አላውቅም ውዴ፣ የእውነት ምንም አላውቅም። ቢሆንም ለመረጋጋት ሞክሪና ንገሪኝ ፍቅር። ምን እንደምፈልግ ግን ታውቃለህ? ብቻችን እንዲተውን ነው የምፈልገው። በደስታና በሰላም እንድንኖር ብቻ ነው የምፈልገው የኔ ውድ። ውዴ፣ በሀቲጄ በኩል በጣም ተጭኝሻለሁ አውቃለሁ። አንድ ቤት ውስጥ ስለምንኖር ብትግባቡ የበለጠ ምቾት ይሰማሻል ብዬ አስቤ ነው። ግን ደግሞ ውዴ፣ ሳልሳሳት አልቀርም። ስለ እሷ ለማውራት እንችላለን? እባክህ እርሳውና አሁን አጠገብ ላጠገብ ነን፣ ብቻችንን። በቃ ሁሉ ረስተን እንተኛ፣ ተቃቅፈን እንተኛ በቃ። እሺ ውዴ፣ እንተኛ።
ግቡ። ሰሃር ደህና ነሽ? የተፈጠረ ነገር አለ እንዴ? የሆነ ነገር መፈጠር ነበረበት። አረ በጭራሽ። ከአንተ ጋር መሆን ፈልጌ ነው። በቃ ዛሬ አብረን እንተኛ ይቻላል? ተመለስክ። ያጣው መስሎኝ ፈርቼ ነበረ። ምናልባት ተመልሶ ባይመጣስ እያልኩ በጣም ሳስብ ነበር። ይኸው መጥቻለሁ። እዚህ ነኝ፣ አብሬሽ ነው ያለሁት። ስለመጣህ ደስ ብሎኛል። አሁን ቤት ነህ። አቤት እህቴ። ሄሎ አስሊ፣ አሁን ለማውራት ይመችሻል? ስለ ባልሽ ነው? አዎ። በቃ እንዲህ ነው አስሊ። እኔም መከታተል ጀምረሻል ማለት ነው። የት ገባች? የተረገመች። እየታከመ እንደነበር ታውቅ ነበር፣ ግን ሕክምናውን አልጨረሰም ብላለች። የሐኪም ቤት ቀጠሮንም ቢሆን አይሄድም። ይገርምሻል፣ ደግሞ እኮ የታዘዘለት መድኃኒት በጣም ኃይለኛና ከባድ ነው። ይሄንን ማመን አልችልም። ቆይ አሁን ምን ላድርግ ነው? እሺ መህመት ምንድን ነው የምለው? ምንም ነገር መናገር አልችልም። ከነገርኩት ደግሞ ይገለዋል። እሺ በመጀመሪያ ከድሮ ጓደኞቹ የቤተሰቦቹን አድራሻ ለማጣራት ሞክሪ። እዛ ሄደን እናናግራቸው እና የሆነ ነገር ለማግኘት እንሞክር። በተጨማሪም ለመረጋጋት ሞክሪ። እዚህ ምን ልትሰሪ መጣሽ? እዚህ ምን ትሰራለህ ባሪሽ? ያ ሁሉ ነገር ከተፈጠረ በኋላ የአስሊ ጥበቃ ሆንክ? ሁለተኛ እንደ ሕፃን ልጅ አታናግሪኝ እሺ? ሁሉንም ነገር በድጋሚ መጀመር ፈልገህ ነው ልጄ? ራስህን መጉዳቱ አልሰለቸህም ማለት ነው? እና እስኪ እንነጋገር። በእኔ ሕይወት ጣልቃ አትግቢ። ስለ አስሊም ሆነ ስለ ማንም አይመለከትሽ። ስለ እኔ ከጠየቀችሽ ምንም ነገር ትንፍሽ እንዳትይ፣ አለበለዚያ ግን እማዬ እስከ መጨረሻው ከሕይወትሽ ታጭኛለሽ። እማዬ ባሪሽ አስሊን ራት ግብዣው ላይ ተሻታ ማለት ልክ ናት አይደል እንዴ? እኔ እንጃ አላውቅም። ብትሆን ኖሮ ነግራት ነበር። ከዚህ በፊት እንደምትተዋወቁ ነው? አዎ፣ ግን ለምን እንደምትደብቀው አልገባኝ። በጣም እንቀራረብ ነበር እኮ ዲጄ። የቅርብ ጓደኛ ማቾች ነበር። አላውቅም። ለመህመት ያልነገረችበት በቂ ምክንያት ይኖራታል ብዬ አስባለሁ።
የማትፈልግ ከሆነ እኛም ብንሆን ለማንም መናገር ያለብን አይመስልም አይደል? ነገሮችን ማበጣበጥ ጥቅም የለውም። አዎ እስማማለሁ። በዛ ላይ ደግሞ ዋናው ነገር የኛ ፍቅር፣ ሌላው ትርፍ። አዎ ልክ ነኝ ውድ። አሁን ነገሩን ሄዳ ድብልቅልቀት አድርገው መሄድ ያለብህ ይመስለኛል። ምክንያቱም ምህመት በቅድሚያ አንተ ጋር ነው የሚመጣው። ልክ ነው። አንቺም እየተከታተልሽ አሳውቂ። ክቡራን፣ አራተኛ ተጫዋች የለም እንዴ? እንዴ አንተ እህቴ ወጣሽ እንዴ? አዎ እየመጣው ነው። አድራሻውን አገኘሽው እንዴ? አዎ ከአንድ ጓደኛዬ ጋር አግኝቼዋለሁ። እሺ እኔም እየደረስኩ ነው። እሺ ማንም ሰው አይጎዳም አይደል እህቴ? አዎ አይጎዳም ማስሊ። መጀመሪያ ሄደን ቤተሰቦቹን እናናግራቸው፣ ያለውን ነገር እንወቅ። እሺ አንቺ ጋር እየመጣው ነው። እሺ በቃ ሰዎች በፍጥነት ከዚህ ውጡ። ሰውየው ምን ሆነ? ውጡ አልኳችሁ እኮ። ወንድሜ ያልክ ወንድሜ፣ እዛ ብርጭቆ ውስጥ መርዝ እንዳደረግክበት አውቃለሁ። የምን መርዝ ነው የምታወራው ወንድሜ? ተመልከተኝ። ይኸው ለዚህ ነገር ውስጥ ማን እንዳለበት ማወቅ ፈልጋለሁ። እሺ ግልጹን የምትነግረኝ ከሆነ ግን እኔ በጭራሽ አልጎዳህ። እንደዚህ እንዲሆን አልፈለግኩም ነበር። እንደውም ሐሳቤ አንተ እንድትጠጣው ነበር። ማን እንዲጠጣው ነው? ልክ ስጠጣው ሳይ ሆን ብዬ ነበር የመታወቅ። ማን እንዲጠጣው ነበር ያሰብከው? ወይዘሮ አላሙ። በማህበራዊ ድረገጽ ላይ የምትለጥፉትን ያውደ ርዕዩ ፎቶዎች በሙሉ መጀመሪያ ላይ የማየው እኔ ነኝ። እሺ ሳታሳውቁኝ መጥፎውን መርጣችሁ የምትለጥፉ ከሆነ ግን እጅግ በጣም እናድድባችኋለሁ። ከምንም በላይ ትዕዛዞቻችን ደግሞ ቆንጆ በሆነ መልኩ እንዲቀርቡ ነው የምፈልገው። ቀሽም እንዳትሆኑብኝ። ከእናንተ ጋር አብሬ መወቀስ አልፈልግም። በቃ እሺ በሉ ሰዎችን ወደ ስራ እንግባ። ኦሆ እነዛን ስዕሎች ወደዚህ ማምጣት እንችላለን። ነው እንደዚህ እንድታደርግ ያዘዘ? ወንድሜ እገድልሃለሁ። ማን ነው ያዘዘ? ነብዛት ነው ያዘዘኝ ወንድሜ። ምን እያልክ ነው ያለው? እውነት እሱ ነው ያዘዘኝ ወንድሜ። ነብዛት ነው ያዘዘ? ተወኝ፣ ብቻዬን እሄዳለሁ። ምንም ችግር የለም አይደለ? ጤንነት አሁን ላይ ጥሩ ነው? አዎ ደህና ነኝ አልኩሽ እኮ። ግን ትንሽ ደህና አትመስልም። ለዛ ነው የጠየቁ። ድክም ብሎሃል እኮ። ተመስገን።
የማጣ መስሎኝ በጣም ፈርቼ ነበር። በነገራችን ላይ ወይዘሮ ሰር እርድ አድርጋ ነበር እና ዛሬ ማታ የተጠበሰ ስጋ የምንሰራ መስሎኝ ነበር። ግን ይሁን እንደዚህም ጥሩ ነው። አቶ ዚያ ሆዱን ያመዋል ብላኔቶቹ እና ጠረጴዛው ላይ ለዛ ነው ብቻ ይቀራል። ብዛት ወንድሜ ምን ነው የኔ ቆንጆ? አንድ ልነግርህ የምፈልገው ነገር አለ። ምን ተፈጠረ? ያው የሆነ ነገር ሰምቼ ነው። ያው ሲያወሩ ነው የሰማሁት። ግን ለአንተ መናገር ይኑርብኝ አይኑርብኝ እኔ እንጃ አላወኩም። ንገሪኝ፣ ምንም ችግር የለውም። ባሪሽን ታውቀዋለህ አይደል? የአቲጄ ጮኛ ማለት ነው። አዎ። እሱና አስሊ ድሮ ይተዋወቁ ነበር መሰለኝ። ምን እያልሽ ነው? አልገባኝ። ማለቴ በጣም የቅርብ ጓደኛሞች ነበሩና እጅግ በጣም ይቀራረቡ ነበር አሉ። ሚና፣ ስለዚህ ነገር እርግጠኛ ነሽ? ያው ባሪሽና ሀቲጄ ሲያወሩ ሰምቼ ነው። እና ሀቲጄን ብዙ አልገረማትም ነበር። እንደሚተዋወቁ ስትሰማም የመጀመሪያ አይመስልም ነበር። ማለቴ እንደሚቀራረቡ ስትሰማ ምንም አልተገረመች። አስሊ፣ ወንድሜ 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 ወዴት ነህ? መነት፣ ቆይ ለምንድን ነው ይህንን ከኔ የደበቅሽው? ምኑን የደበቅኩ? ባሪሽን ከዚህ በፊት ታውቂው እንደነበር ለምንድን ነው የደበቅሽኝ አስሊ? ቆይ ደግሞ ማን ይሄን ነገረ? አስሊ፣ እሱ ምን ለውጥ አለው? የሚያሳስብሽ ነገር እሱ ነው ማለት ነው? ሀቲጄ ናት አይደል የነገረችህ? ይገርማል። አሁንም ሀቲጄ እያልሽ ነው? ይህንን ማመን አልችልም። ቆይ የሚያሳስብሽ ነገር እሱ ነው ማለት ነው? የእውነት እሱ ከሆነ የሚያስጨንቅሽ እሱ አይደለችም የነገረችኝ፣ ሚና ሰምታ ነው የነገረች። እንደዛ ነው? እሺ አስሊ፣ እስቲ ንገሪ እና አሁን ደስ አለሽ? ታውቂያለሽ፣ ባሪሽና ሀቲጄ ከአንድ ወር በፊት ነው የተገናኙት። እሱ ግን ለእጮኛው ሁሉንም ነገር ነግሯታል። ለነገሩ ለምን ይደብቃታል አይደል? ንገሪኛ። ምክንያቱም ጥቅም የለውም። ስለፈራ ነው የደበቅኩ መህመት። ማለት ያ ሰውዬ እኮ ባለጌና እብድ እኮ ነው። ጤነኛ አይደለም፣ ያመዋል። እውነቱን ስትሰማ የሆነ ነገር ታደርገዋለህ ብዬ በጣም ስለፈራው ነው ያልነገርኩ። በቃ ለዛ ነው ያልነገርኩ። እገድለዋለሁ። ሜሊ! አቤት አለቃ። ባሪሽ የት ነው ያለው? አለቃ ባሪሽ ከ30 ደቂቃ በፊት ወጥቷል። ከፈለክ ንገረኝና መልእክት አስቀምጥልሃለሁ። የእሱ ሰነዶች አምጣ። እሺ አለቃ። እነዛ ሴቶች ቤታችን ሲመጡ ትዝ ይልሃል መህመት? እሺ። ያቺ ማትረባሲም የሆነ ነገር ተናግራ ነበር። የሆነ ሰው ከአስሊ ፍቅር ይዞታል ምናምን እያለች ነበር። እሺ፣ አሁን እሱ ለምንድን ነው የምትነግሪ? ያንን ሰው እያይቸው ነበር። አይቼው ነበር? ምን ማለት ነው? የት ነው ያየሽው? መቼም እያስቸገርሽ አይደለም አይደል? አይ እንደዛ ሳይሆን ግን ከዚህም በኋላ የትም ስትሄጂ ከእኔ ጋር ነው አስሊ። እኔ ከሌለው ደግሞ ከባሪሽ ጋር ትሄጃለሽ። ይኸው አለቃ። ሄሎ ኤርካ፣ አንድ ወሳኝ ነገር እንድታደርግልኝ እፈልጋለሁ።
አስቸኳይ ነው። አስሊ ቆይ ግን በቀልሽ እንደዚህ ነው የምትወጪው ሚና? አይ አይደለም፣ ይሄን ያህልም ይካበዳል መሰለኝ። ግን ይካበዳል። አየሽ አይደለ? ይካበዳል። እስኪ ሚና ሰላማችንን ስጭን በፈጣሪ። አስሊኔ ውድ ደህና ነሽ? እህቴ መህመት ስለ ባሪሽ ሰማኩ እና ምን አደረገ? ምን ማድረግ ይቻላል? በቃ አበደ። ስሚኝ እህቴ፣ በዝርዝር የነበረን ነገር ሰምቶ ሁሉንም ነገር ካወቀ ደግሞ በቃ ይገለዋል። እሺ ተረጋጊ፣ እንዴትም ብለን ይህን ነገር እንፈተዋለን። እሺ በቃ ብቻ መህመት እሱን ሁሉ ከማወቁ በፊት የሆነ መፍትሄ እንፈልግ እባክሽ እህቴ። እሺ በቃ እንፈልጋለን እህቴ፣ አሁኑኑ እንሂድ። ታዲያስ? አቤት። ባሪሽን ፈልጌው ነበር እባክሽ። ባሪሽ ማን ነው? ባሪሽ ዮርካን። ባሪሽ የሚባል ሰው የለም። እርግጠኛ ነሽ? እርግጠኛ ነኝ። እዚህ እኮ ለብዙ ዓመታት ነበርኩ። እሺ መልካም ቀን ይሆንልሽ። መልካም ቀን። አቤት መህመት። ማህሙድ፣ አንድ ውለታ ልጠይቅህ ፈልጌ ነበር። በደስታ አድርገዋለሁ መህመት፣ ንገረኝ። ባሪሽ ዮርካን፣ ስለዚህ ሰውዬ ሁሉንም ነገር አጣራል። ምን እንደሚሠራ፣ ቤተሰብ ካለው ሁሉንም አጣራ። ግን ይሄ በእኔና በአንተ መሃል ብቻ አይቀር። እሺ ምንም አታስብ መህመት፣ ለእኔ ተውልኝ። እሺ አሳውቀሃል። አመሰግናለሁ። ይሄ ነው እንግዲህ ይሄ እንደሚሆን አልጠራጠርም። እስቲ ወደ ውስጥ ገብተን እናጣራ። እሺ ቆይ እሱ እዚህ ቢሆንስ? እዚህ ቢሆን ምን ይፈጠራል? ምንም ማድረግ አይችልም። ከቤተሰቡ ጋር ነው የሚሆነው። በይኔ አስሊ፣ ያንቺ እገዛ ያስፈልገኛል እባክሽ። አልገባኝም። የምን እገዛ ነው? ባሪሽ አሁንም በድጋሚ እየተከታተለኝ ነው። ቤቴ ውስጥም ጥበቃ ሆኖ መስራት ጀምሯል። ቀለበት አድርጓል። ቢሆንም ግን አሁንም እየተከታተለኝ ነው። ምንም ትርጉም እንደማይሰጥሽ ይገባኛል፣ ግን እውነታው በቃ ይሄ ነው። እባክሽን። እንደዚህማ ሊሆን አይችልም። ወይዘሮ ዳሪያ። እመቤት፣ ይኸውልሽ ይገባኛል። ለልጅሽ ለመከላከል እየሞከርሽ ነው፣ ግን ስለ እህቴ አእምሮ ጤንነት፣ ህይወትና የውስጥ ሰላም ነው የምናወራው። ስለዚህ እባክሽ እርጅን፣ እባክሽን። ይቅርታ ወይዘሮ ዳሪያ። ወይዘሮ ዳሪያ እባክሽ ልትረጂን ትችያለሽ? አስሊ፣ እሺ በቃ ተይው። ማድረግ የነበረብንን ነገር አድርገናል። እንሂድ። እስቲ ከአድናቂዎቼ የተላከ ደብዳቤ ካለኒ ለሁሉም ነገር ፖስታ ያደርጋሉ። በቃ በባዶ ማባከን፣ ለማይረባ ነገር ወረቀት ማባከን ጥቅም የለውም። ምንም አያደርግም። ይህንን ብቻ አዩልኝ። ወይዘሮ ብለው ለመጻፍ እንኳን አልሞከሩ። ዚያ እንኳን ደህና መጣ። እንኳን ደህና ቆየሽ። ደህና አይደለም እንዴ?
ከዚህ በኋላ አንቺንም ሆነ ሁለታችንን ማንም ሰው እንዲጎዳን በጭራሽ አልፈቅድም። ስለዚህ ውሳኔ ላይ ደረስክ ማለት ነው? አዎ፣ ይህንን ሁሉ ጊዜ ልክ ነበርሽ። ልቤን ማዳመጥ ነበረብኝ። ቀሽም ሰው ሆኜ ነበር። በጣም አፈቅርሻለሁ አላኖር። ስለ አንቺ ሳወራ ልቤ ሊፈነዳ የደረሰ ነው የሚመስለኝ። አንቺ ራስሽ አልፈልግም እስካላልሽኝ ድረስ ማንም ሰው ከአንቺ ሊለየኝ አይችልም። አስቸጋሪውን ልቤን እንዳትለቂ። ይህንን ቤት እንተወው፣ ለቀነው እንሂድ፣ እንውጣ፣ ወደፊት እናስብ።